ክብር ለኢየሱስ ይሁን። ደሙ ቤዛችን ነው። በደሙ ተገዝተናል። ቤዛ አግኝተናል። የሚቤዠን አግኝተናል። ስለዚህ የኢየሱስ ክርስቶስ ደም በኤፌሶን ምዕራፍ 1 ቁጥር 7 ላይ በውድ ልጁ ይላል እንደ ጸጋው ባለጸግነት መጠን ሃሌሉያ በደሙ የተደረገ ቤዛነታችንን አገኘን። ሃሌሉያ በደሙ የተደረገ ቤዛነትን አገኘን። እግዚአብሔር የጠፋንበትን እኛን ትልቅ ዋጋ ከፍሎ ገዛን፣ የራሱ አደረገን። የተከፈለው ቤዛነት ደም ነው። እግዚአብሔር የከፈለው ቤዛነት፣ እግዚአብሔር የከፈለው ተመጣጣኝ ዋጋ፣ ወደ ጽድቅ ሊመልሰን የሚችለው፣ ወደ ጽድቅ ሊያመጣን የሚችለው የተከፈለልን ዋጋ ደም ነው ወገኖች። በጣም የሚገርም ነው። በውድ ልጁ እንደ ጸጋው ባለጸግነት የእግዚአብሔር ጸጋ ባለጸግነት። ጸጋ ለደካማ ሰው የሚሰጥ ነገር ነው። በራሱ ማድረግ ለማይችል ሰው፣ በስራው ለማይመካ ሰው፣ በስራው ለማይታመን ሰው፣ ነገር ግን በእግዚአብሔር ለታመነ፣ እምነቱ እግዚአብሔር ለሆነለት፣ ጽድቁ እግዚአብሔር ለሆነለት ሰው የፈሰሰ ነው። በስራ የመጣ አይደለም። በቃ ጸጋ በነፃ የተሰጠን ስጦታ ነው። የእግዚአብሔር ጸጋ ባለጸግነትን ደግሞ ተመልከቱት። ጸጋ ብቻ ሳይሆን የጸጋ ባለጸግነት ኃጢአተኛውን የሚቤዥበት መግዣ አዘጋጀ። ያ መግዣ የሰዎች ህይወት አይደለም፣ የከፈሉት የተለያየ ዋጋ አይደለም፣ መስዋዕትነት አይደለም። ስለ ወንጌል መስዋዕትነት ልንከፍል እንችል ይሆናል፣ ግን ያ ዋጋ የተከፈለ የደም ዋጋ ነው። ፎርጂት ሊሰራ አይችልም፣ ሊመሳሰል አይችልም፣ ሊተካካ አይችልም፣ ከሌላ ጋራ ሊቆራኝም አይችልም። በቃ አለቀ። መጨረሻው ነው። ደም ነው ወገኖች፣ ስርኤት ነው። በውድ ልጁ እንደ ጸጋው ባለጸግነት መጠን በደሙ የተደረገ ቤዛነታችንን አገኘን። ሃሌሉያ። እርሱም የበደላችን ስርኤት ነው። አያችሁት? የበደል ስርኤት አገኘን፣ ተገዛን በደሙ በከበረ ደግም። ጴጥሮስም ይህንን ገልጾታል። ነውርና እድፈት በሌለው በክቡር በኢየሱስ ክርስቶስ ደም እንደተዋጃችሁ እንደተገዛችሁ አታውቁምን? በብር አይደለም፣ በወርቅ አይደለም፣ በማይረቡ ነገሮች አይደለም፣ በምናምንቴ ነገር አይደለም። ሌላ ነገር አትጨምር። በክቡር በኢየሱስ ክርስቶስ ደም ጻድቅ ነውር የሌለው ቅዱስ በሆነ ደም እንደተዋጃችሁ አታውቁምን? ስለዚህ ደሙ ቤዛነትን ሰጥቶናል። እንግዲህ በተለያየ አቅጣጫ ስትመጡ ደህንነት የተጠቃለለው በኢየሱስና በኢየሱስ ብቻ ነው። ሌላ መዳኛ መንገድ የለም። እንድንበት ዘንድ ከሰማይ በታች የተሰጠን ሌላ መዳን የለም። ለዚህ ነው ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ በግልጽ የሚያስረዳው። ቤተ ክርስቲያን አሁንም ልንገራችሁ፣ ለአንድ ጊዜ የኢየሱስ ክርስቶስ ደም ብቻ ስርኤት ይበቃል የምትል በዚች ምድር ላይ አንዴ እንኳን የኢየሱስን ደም የማትጠራ ቤተ ክርስቲያን ብዙ ናት። ህዝቦቿ፣ ምዕመናኖቿ፣ ትውልዶቿ ስለ ደሙ አያውቁም። ስለ ሌላ መንጻት ያውቃሉ። ብዙ ይነግሯቸዋል። ስርየት ይሰጠኛል፣ ያጥበኛል፣ ከኃጢአት ያነጻኛል፣ እንደው በእግዚአብሔር ፊት ያቀርበኛል። ሞኝ አትሁኝ እህቴ፣ ሞኝ አትሁን ወንድሜ። የሚያስተሰርይ በቀራንዮ መስቀል ላይ የተሰቀለው በስጋ ውስጥ የነበረው ምኑ ደሙ ያለቀው፣ ደሙ ፈሶ 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 ያለቀው የኢየሱስ ደም ነው የሚያስተሰርይ። እግዚአብሔር የገዛ በዛ ክቡር ደም ነው፣ በዛ ደም ነው የገዛክ ልጅ ያደረገክ። ለዛውም የጠፋነውን ዋጋ ተገብቶን አይደለም፣ የጠፋነውን ከእግዚአብሔር ርቀን ያለውን ጀርባችንን ለእግዚአብሔር የሰጠነውን ከዚህ በኋላ እግዚአብሔርን አንፈልገውም ያልነውን እኛን ነው እግዚአብሔር የገዛን፣ ምሕረት ያደረገልን፣ ይቅርታ ያደረገልን። በዛ ደም ነው እግዚአብሔር ትክክለኛው ዋጋ የኛው ስለሆነ ከዚህ ውጪ ሌላ ዋጋ የለም ብሎ እግዚአብሔር ያወጣልን ያንን ነው። ሌላ ዋጋ አይመጥናችሁም ወገኖች። ማንም የማንም ደም አልፈሰሰላችሁም። ስለዚህ እግዚአብሔር በዚህ ደም ስርኤት አስቀምጧል።
የማርያም ደም አልፈሰሰልንም። የመላእክቶች መንፈስ ናቸው፣ ደማቸው ሊፈስ አይችልም። የትኛውም ቅዱሳን ስለ እግዚአብሔር የከፈለው ዋጋ ደም ሊሆን እንጂ የሱ ደም ሊያስተሰርየን አልፈሰሰም። ከሰማይ በታች መዳን ሌላ የለም እኮ ሲላችሁ ሰዎች ያዘጋጁት ምንም አይነት የለም። ለመማለድ ደም ያስፈልጋል። ደም ይዘህ መግባት በእግዚአብሔር ፊት ያስፈልጋል። ዋጋው ደም ነው። እግዚአብሔር ሕዝቡን አድናለሁ አለ። በምን አይነት ዋጋ ነው እግዚአብሔር የምታድነው? በደም ዋጋ አድነዋለሁ። ሕይወት ይፈስላቸዋል። የቱ ሕይወት? የማ ሕይወት? በምድር በታች የለም። እግዚአብሔርን የሚያስደስት የለም። ሁሉም ረክሰዋል። እግዚአብሔር ሁሉን ካለመታዘዝ በታች ዘግቷል ይላል። በቃ አለቀ። ስለዚህ የኢየሱስ ክርስቶስ ደም ስርኤት ሆኖ መጣ። ክብር ለኢየሱስ ይሁን። ስለዚህ ለዚህ ነው እግዚአብሔር ዛሬ በደሙ የተደረገ ቤዛነትን የሰጠው። ስለዚህ በዕብራውያን ምዕራፍ 9 ቁጥር 12 ላይ የዘላለም ቤዛ አገኘ ኢየሱስ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። ያ የብሉይ ኪዳን ስርኤትን ያመለክታል። የፍየሎችና የጥጆች ደም አምላኪውን በህሊና ፍጹም ሊያደርጉት አይችሉም። በዕብራውያን የእግዚአብሔር ቃል ላይ ተጽፎልናል። በህሊና ፍጹም ስርየት አግኝቶ ስርየት እንዳላገኘ ሆኖ የሚኖር ህዝብ ነበረ። እግዚአብሔር ከህሊና ፍጹም በቃ እንዲነጹ ስላልቻሉ እግዚአብሔር የዘላለም ቤዛ አግኝቶ አያችሁ፣ አሁን የዘላለም ቤዛ አግኝቶ አንድ ጊዜ ፈጽሞ ወደ ቅድስ በገዛ ደሙ ገባ። ኢየሱስ ክርስቶስ የብሉይ ኪዳን ስርዓት ሰውን ከህሊና ፍጹም የማያደርገውን ስርዓት አስወገደው፣ ተወገደ። መዳን ከሰማይ በታች ሌላ በማንም የለ፣ አስወገደው። ያንን አስወግዶ ያ ከተወገደ በኋላ አንድ ነገር ሆነ። ለዘላለም ቤዛነት ያገኘ ወደ ቅድስ ደሙ ደም ይዞ ገባ። የዘላለም መዋጀት የሚችል በዘላለም ውስጥ መዋጀት የሚችል ለዘላለም ዓለም ዝንተ ዓለም መዋጀት የሚችል በቃ ለዘላለም ዓለም መዋጀት የሚችል ያንን ደም ይዞ ገባ። ያ ደም ይዋጃል። የኃጢአት ስርየትን ይሰጣል። ያ ደም መግዣችን ነው። ያ በቃ መገዣችን ነው። ለእግዚአብሔር መሆኛችን ነው። ስርየትን ይሰጣል። ያ ደም ጥበቃን ይሰጣል። ያ ደም ይቅርታ ያደርጋል። ያንን የስርየት ደም ይዞ ገባ። እግዚአብሔር ደሙን ባየ ጊዜ ይቅር ይላል፣ ያልፋቸዋል። በእናንተ ቤት ላይ መቅሰፍት አይሆንም፣ ሞት አይሆንም፣ ጭንገፍ አይሆንም። በእናንተ ላይ አይሆንም። በኢትዮጵያ በዓለም ዙሪያ ያላችሁ ቅዱሳኖች ደሙን እየረጫችሁ ጸልዩ። በኢየሱስ ክርስቶስ ደም የእናንተና የእናንተ የሆነውን ነገር ቅጠሩ። በደሙ የኃጢአት ስርየትን ተቀበሉ። በደሙ ታጠቡ። በእነዚህ ትምህርቶች ዙሪያ ላይ ያሉትን የደሙን ስራዎች ዲክሌር አድርጉ። በእነዚህ ወራቶች በኢትዮጵያ ምድራችን ጭንቀት አያዋጣም። የተለያዩ በቃ ራሳችንን በቃ የመጨረሻ እንጠብቃለን በምናስብበት የምንመካ የለም። እግዚአብሔር ግን ይጋርደናል። እግዚአብሔር ይጠብቀናል። ክብር ለኢየሱስ ይሁን። ስለዚህ የኮርማና የፍየሎች ደም በረከሱት አመድ የተረጨ ስጋን ለማንጻት የሚቀድስ ከሆነ ነውርና እድፈት የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ ሃሌሉያ የኢየሱስ ደም እንዴት ይልቅ ሕያው እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁ ያነጻችሁ ይሁን። አረ የኢየሱስ ክርስቶስ ደም ይልቅ ያነጻናል። የኢየሱስ ክርስቶስ በበለጠ ያነጻናል። የኢየሱስ ክርስቶስ ደም ሕሊናችን ፍጹም ሆኖ እግዚአብሔርን እንድናመልከው ያደርጋል። በሐዋርያት ሥራ ምዕራፍ 20 ቁጥር 28 በገዛ ደሙ የዋጃትን ይላል። እዛ ክፍል መዋጀትን ላጽናላችሁና ልጨርስ። በገዛ ደሙ የዋጃትን የእግዚአብሔር ቤተ ክርስቲያንን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። እንግዲህ እግዚአብሔር ከሰራው ስራ ውስጥ አንዱ በገዛ ደሙ ዋጃት ቤተ ክርስቲያንን። በገዛ ደሙ እግዚአብሔር ቤተ ክርስቲያንን ዋጃት። ቤተ ክርስቲያን የሐዋርያቶች አይደለችም። ቤተ ክርስቲያን የፓስተሮች አይደለችም። ቤተ ክርስቲያን የቄሶችም አይደለችም። ቤተ ክርስቲያን የገብርኤልም አይደለችም፣ የሚካኤልም አይደለችም፣ የና አርሴማም አይደለችም። ቤተ ክርስቲያን የወንጌላውያን አይደለችም። ቤተ ክርስቲያን የባለራዮች አይደለችም። ቤተ ክርስቲያን የማንም አይደለችም። በገዛ ደሙ የዋጃት የእግዚአብሔር ናት። ቤተ ክርስቲያን የኔ ናት ብለህ ፋይት መፍጠር ብትፈልግ እግዚአብሔር ነው የሚጠይቅህ። ቤተ ክርስቲያን እኔ ነኝ የገዛዋት፣ እኔ ነኝ የዋጀዋት፣ የደም ዋጋ ነው የከፈልኩላት። አንተ የደም ዋጋ ከፍለህ ልትቤዣት አትችልም።
ስለዚህ ነው ሐዋርያው ጳውሎስ በገዛ ደሙ የዋጃትን የኛን ቤተክርስቲያን አላለም። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ እኛ መንፈስ ቅዱስ ጳጳሳት አድርጎ ሾሞናል። በቃ መንፈስ ቅዱስ ቤተክርስቲያንን የሚጠብቁትን ምን ብሏል? ጳጳሳት ብሏል። ቤተክርስቲያንን መጠበቅ ማለት የቤተክርስቲያንን ዝናና ክብር እየተናገሩ ያላትን የረጅም ዓመታት ታሪክና የተለያየ ነገር እየተናገሩ ቤተክርስቲያንን ማኖር አይደለም። ቤተክርስቲያንን መጠበቅ ማለት በክርስቶስ ደም የተዋጀችው ያቺ ቤተክርስቲያን በኢየሱስ ክርስቶስ እምነት ተጠብቃ በደሙ ታጥባ ጸድቃ ከዓለምና ከክፉ ነገር ራሷን አድና ለእግዚአብሔር የተሰጠ ማንነት እንዲኖራት ማድረግ ነው ብራዘር እንጂ ቤተክርስቲያንን በዝና አንጠብቃትም፣ በረጅም አፈ ታሪክ አንጠብቃትም፣ በተለያዩ የሰዎች ድርሳኖችና ታሪኮች አንጠብቃትም፣ በተረት ተረት አንጠብቃትም። ቤተክርስቲያንን የምንጠብቃት ቤተክርስቲያን አንደኛ የምትጠብቀው የሕያው የእግዚአብሔር ቤተ መቅደስ ናት፣ የሰው አይደለች። ሕዝቡ የርስቱ መሰማሪያ የእግዚአብሔር ናቸው። ዋነኛ አለቃ የእረኞች ሁሉ አለቃ የሆነው ኢየሱስ ነው ወገኖች። በደቀ መዛሙርትም መካከል ከኛ ማን ነው ታላቅ የሚሆን? ምን ፉክክር አለ? ይሄ ስጋዊነት ነው፣ አለመብሰል ነው፣ ማቹሪቲ ማጣት ነው። ለስልጣን የሚጋደሉ ስልጣን ጥመኞች አሉ በቤተ ክርስቲያን። እነዚህ እግዚአብሔርን አይወክሉ፣ የራሳቸው መንግስት ስላላቸው ነው። መንግስቱ የእግዚአብሔር ከሆነ በመንግስቱ ውስጥ ስርዓት አለ፣ በመንግስቱ ውስጥ አካሄድ አለ፣ በመንግስቱ ውስጥ የሚገባ የአካሄድ ስርዓት አለ ወገኖች። እንዴ ለፀሐይና ለኮከብ እንኳን ስርዓት ተሰጥቷል። ፀሐይና ኮከቦች የጨረቃ ክብር ሌላ እኮ ነው፣ የከዋክብት ክብር ሌላ ነው፣ የብርሃን ክብር ሌላ ነው። ተመልከቱት። የፀሐይ ክብር ደግሞ ሌላ ነው። በቃ ገዢ የሆነ ክብር አለ። ይህን ሳሳያችሁ የሁሉ የበላይ የሆነው እግዚአብሔር ነው። እኛም ጳጳሳቶች አድርጎ መንፈስ ቅዱስ በስራው ላይ ሾሞናል። ለመንጋውና ለሕዝቡ ልንጠነቀቅ ይገባል። ትምህርቶቻችን ክርስቶስ ኢየሱስን ያማከሉ ሊሆኑ ይገባቸዋል። በገዛ ደሙ የዋጃትን የክርስቶስን ቤተክርስቲያን መጠበቅ ማለት ይሄ ነው። ስለ ኢየሱስ ክርስቶስ የሆነውን ጤናማ ቃል ማስተማር ማለት ነው። ሌላ ተረት ተረት ማውራት አይደለም። የሌላ አፈ ታሪክ በእምነት አባቶቻችን ሐዋርያትና ነቢያቶች ያልተነገረ አፈ ታሪክ ከመጽሐፍ ቅዱስ የሆነ ውጪ የእምነታችን መሰረት ሊሆን አይገባውም። የእምነታችን መሰረት ሊሆን የሚገባው የክርስቶስ ኢየሱስን ቤተክርስቲያን የምንጠብቅ እግዚአብሔር እኛም ጳጳሳቶች አድርጎ ላስቀመጠው ለመንጋው የምንጠብቀው በክርስቶስ በሆነው ጤናማ ቃል ነው። የኢየሱስ ክርስቶስ የሆነው ጤናማ ቃል ቤተክርስቲያንን ከክፉ ይጠብቃታል፣ ከስህተት ይጠብቃታል። ወገኖች በመጽሐፍ ቅዱስ በገላትያ ላይ ስንመለከት የሥጋ ሥራ የተገለጠ ነው። ጥል ነው፣ ክርክር ነው፣ አድመኝነት ነው፣ መላየት፣ መናፍቅነት ነው፣ ዘፋኝነት ነው። ተመልከቱት። እነዚህ 17 የሥጋ ሥራዎች ባሉበት የእግዚአብሔር መንግስት የለም፣ መውረስም የለም። ስለዚህ እግዚአብሔር አስጠንቅቆ ከተናገረው ነገር ውስጥ አንዱ የእግዚአብሔር መንግስት እንግዲህ መውረስ የሚቻለው በጽድቅ ነው፣ በደሙ በመታጠብ ነው፣ በኢየሱስ ክርስቶስ ባለው እምነት ነው። ከእምነት አባቶቻችን እኛ የእምነት አባቶች አሉ። የእምነት አባቶቻችን ሐዋርያትና ነቢያት ናቸው። የመንፈስ አባት አለን። የመንፈስ አባት እግዚአብሔር ነው ለሁላችን። እኛ የመንፈስ አባት የሚባል ሐዋርያ የለንም፣ ነቢይ የለንም፣ ፓስተር የለንም። የመንፈስ አባታችን እግዚአብሔር ነው። የእምነት አባቶቻችን ያስተማሩን በክርስቶስ በሆነው ጤናማ ቃል የጠበቁን ለኛ ጳጳሶቻችን ናቸው። እነዚህ የእምነት አባቶቻችን ቤተክርስቲያን በገዛ ደሙ የዋጃት የእግዚአብሔር እንደሆነች ያስተማሩን ሰዎች ናቸው። የእምነት አባቶቻችን ቤተክርስቲያን የእግዚአብሔር እንደሆነ የቤተክርስቲያን እያንዳንዱ ነገር የእግዚአብሔር እኮ ነው። ለእግዚአብሔር የተቀደሰ ነው። በቃ ይሁን የእግዚአብሔርና የእግዚአብሔር ነው። ለማንም የሚሆን አይደለም። የጋራ ንብረት የሚባል የለም። እኛም ርስቱ የመሰማሪያው በጎች የእርሱ ነን ወገኖች።
በዚህ ትምህርት በገዛ ደሙ የዋጃትን ቤተክርስቲያን የሚጠብቁ መንፈስ ቅዱስ ጳጳሳት እናንተን ጳጳሳት አድርጓል። እንግዲህ ጳጳስ ዛሬ ተለይቷል። ጳጳስ ማለት በገዛ ደሙ የዋጃትን የክርስቶስን ቤተክርስቲያን ጤናማ በሆነው ቃል በእግዚአብሔር ቃል በእውነት አምድ መሰረት ላይ የቆመችውን ያችን ቤተክርስቲያን በእውነተኛው የእግዚአብሔር ቃል የሚያስተምር የሚጠብቃል የሐዋርያት የእምነት አባቶቻችን የሐዋርያትንና የነቢያትን ፈለግ የሚከተል ይሄ ጳጳስ ነው። ሃሌሉያ! ይሄ ፓትርያርክ ነው። ይሄ ብፁዕ ነው። ምክንያቱም የእግዚአብሔርን ቤተክርስቲያን በተሰጠው የእግዚአብሔር ቃል እውነት የሚጠብቅ ነው። እኛ ብፁዕ ነን። ብጽዕቶች አሉ፣ ብዙ ብጽዕቶች የእግዚአብሔርን ቤተክርስቲያን በቃል የሚጠብቁ ብፁዓኖች ነን። እኛ ብፁዓኖች ነን። ምክንያቱም ቃሉ ነው የሚለን። ለምንድን ነው ይሄ ብጽዕና ከየት መጣ? በእምነት የሚገኝ ብጽዕና ነው። እንደገና ኃላፊነትን በመቀበል ነው። መንፈስ ቅዱስ ለዛ ነገር የሾመን ሹመት ነው። ምንድን ነው የሾመን ሹመት? የምንጠብቅበት መጠበቅ ነው። እንደ የእረኞች አለቃ ሲመጣ የማይጠፋውን የክብር አክሊል እንደሚሰጠን ያመንነና ብፁዓኖች ነን። ብፁዕ ነን ወገኖች፣ ጳጳሳቶች ነን፣ ፓትርያርክ ነን። ምክንያቱም ቃሉ ነው የሚሰጠው፣ መንፈስ ቅዱስ ነው የሚሰጠው፣ ሰው የሚሰጠው አይደለም። ሐዋርያነትን ጳውሎስ ከማን ተቀበለ? ከየትኛው ሐዋርያ ተቀበለ? ከመንፈስ ቅዱስ ነው የተቀበለው። ይኸው አሁንም ጳጳስ ነኝ እያላችሁ ነው። ሐዋርያው ጳውሎስ ስህተት አይደለም፣ ጳጳስ ነኝ። ሐዋርያው ጳውሎስ ስለ ብጽዕና የተናገረ ነው። ብፁዕ ነኝ እያላችሁ ነው። ይህ ብጽዕና ከየት ተገኘ እያላችሁ ነው። ብጽዕናው የተገኘው ከመንፈስ ቅዱስ ነው። በመንፈስ ቅዱስ ሥራ ላይ አንተ ማን ነህ? ስለዚህ መንፈስ ቅዱስ ቤተክርስቲያንን መንጋውን ለሚጠብቁ በገዛ ደሙ የዋጃትን ለክርስቶስ ቤተክርስቲያን የሚጠነቀቁ ትውልዶችን አስቀምጧል። ክብር ለኢየሱስ ይሁን።